ይህ አዋዜ ልዩ ሰበር ነው። የአሜሪካ ጦር በኢራን ላይ ሊወሰዱ የሚችሉ አዲስ የጥቃት እርምጃዎችን ለፕሬዚደንት ዶናልድ ትራምፕ ሊያቀርብላቸው መሆኑ ከመሰማቱ ጋር የነዳጅ ዘይት ዋጋ ከዩክሬን ጦርነት መጀመር ወዲህ የመጀመሪያ ወደሆነ ንረት መጠቀም፣ አንድ በርሜል ድፍድፍ ነዳጅ $124። የዓለማችንን ኢኮኖሚ ደም ግፊት ወደ ስትሮክ ሊያዳፋ የሚችለው የሆርሙዝ ጠንቅ በዚህ ደረጃ የባሰበት የአሜሪካ ማዕከላዊ እዝ ከኢራን ጋር የተፈጠረውን ድርድር አልቦ መቋለፍ የሚሰብር ኃያል ሲል የገለጻቸውን ማዕበላዊ ጥቃቶች ዕቅድ በማዘጋጀቱ ነው። ፕሬዚደንት ዶናልድ ትራምፕ የኢራን ኢኮኖሚ ላይ የተጠመጠመ ጨማቂ ዘንዶ አድርገው ያቀረቡት የባሕር ኃይል ከበባና ዕቀባ ወከባም ማለት ይቻላል በአጭር ግን ኃያልና ማዕበላዊ በሆነ አዲስ ወታደራዊ በላም ሊደገፍ መሆኑን የገለጸው ወሬ ሰባሪው የአሜሪካ የድረገጽ ዜና ምንጭ አክሲዮስ ነው። አክሲዮስ እንደዘገበው በቀጣዩ ሲኦላዊ ቅጥቀጣ የኢራን መሠረተ ልማትም ኢላማ ይሆናል። ሌላ የቀረበ ተጓዳኝ ዕቅድ ደግሞ የሆርሙዝ መተላለፊያን ሙሉ በሙሉ በቁጥጥር ስር መዋልና ለመርከቦች ነፃ ትልልፍ ክፍት ማድረግ ነው። የአሜሪካንን እግረኛ ወታደሮችን ማዝመትን የሚጨምር ዕቅድ ነው። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ኢራን ላይ የጣሉት የባሕር ከበባና ዕቀባም የኢራን ኢኮኖሚ በልኩ እንዳልተመተረ ሙዳ ሥጋ ጉሮሮውን ያንቀዋል ሲሉ ተናግረዋል። ዎል ስትሪት ጆርናል እንደዘገበው የኢራን ኢኮኖሚ አስከፊ ሁኔታ ውስጥ እንደሚገኝ የሚያሳዩም ማስረጃዎች እየወጡ ነው። የሥራ አጡ ቁጥር ሚሊዮን ፈጥሯል። የምግብ ዋጋ ንረዋል። በኢንተርኔት መዘጋት ሳቢያም የኦንላይን ኢኮኖሚው ላሽቋል። የኑሮ ውድነቱ ከመስፋፋቱ የተነሳም እንደ ሥጋ የመሳሰሉ መደበኛ ምግቦች ዋጋ የማይደፈር ሆኗል። የመካከለኛው ምስራቅ ዜና ምንጮች በስፋት እንደሚዘግቡት ይላል ዎል ስትሪት፣ እየከፋ የመጣው እጥረት የምግብ ደህንነት ስጋት እየፈጠረ ነው። የሀገሪቱ የነዳጅ ሚኒስትር ሞሐሰን ፓክኔጃድ ኅብረተሰቡ የነዳጅ ፍጆታውን እንዲቀንስ በጽኑ አሳስበዋል። የመንግሥት መሥሪያ ቤቶችም ከሰዓት በኋላ ከቀኑ 7 ሰዓት ጀምሮም የኤሌክትሪክ ፍጆታቸውን በ70 በመቶ እንዲቀንሱ አስጠንቅቀዋል። የሲኤንኤን የዋይት ሃውስ ዘጋቢዎች ቡድን በበኩሉም የአሜሪካ ባለሥልጣኖች የኢራን ኢኮኖሚ የደም ግፊት ከቁጥጥር ውጭ ሆኖም ለስትሮክ ለመጋለጥና ኮማ ውስጥ ለመግባት የቀረ ቢቀረው ከአሁን በኋላ ከጥቂት ሳምንታት አይበልጥም የሚል የስለላ መረጃ እያነበቡ ነው ብለዋል። ፕሬዚደንት ትራምፕ እንደሚሉት ኢራን በከበባና ዕቀባው የተነሳም ነዳጅ መላክ አልቻለችም ማለት ምርት ማቆም አለባት ማለት ነው። ምርት ቆመ ማለት ደግሞ በዓመታት ውስጥ ሊጠገን የማይችል አደጋ በነዳጅ ጉድጓዶቿ ላይ ደረሰ ማለት ነው ይላሉ። የሚድል ኢስት ኢንስቲትዩት ባልደረባ አሌክስ ቫታንካ እንደሚሉት ከበባና ዕቀባው ሀገሪቱን ቀስፎ የያዛትን ኢኮኖሚያዊ ውጋት ወደ መረረና የለየለት ከቁጥጥር ውጭ የሆነ የፖለቲካ ተቃውሞ የሚለውጥ ነው። ደግነቱ ይላሉ አሌክስ ቫታንካ፣ ይህ እንዲሆን ወራት ይፈጃል። መጀመሪያ ማስታወስ ያለብን ይላሉ ተመራማሪው፣ የኢራን እስላማዊ አብዮት 47 ዓመታት ብዙ ውጣ ውረድ ያሳለፈበት ቢሆንም የአሁኑ አይነት የመርከቦች መንጋጋ ቆልፍ አጋጥሞት አያውቅም። እንዴት እንደሚመክተው የማያውቀውና ያልተለማመደበት ቡጢ ነው የተሰነዘረበት ይላሉ። ትራምፕ የተከተሉት ኮንስክሪፕት ተብሎ የሚታወቅ ዘንዷዊ ጨመቃ ነፍስ የሚያወጣ ከመሆኑ የተነሳም የእንጀራ ገመዳቸው የተበጠሰ ሚሊዮኖችን ወደ አደባባይ በጦፈ ንዴት ሊያወጣ የሚችል አደጋ ነው። የተለመደው መጨቆኛ መንገድ እንኳ የማይበግረው ነው ይላሉ ኤክስፐርቱም። መንግሥት እንዲህ ያለውን የቁጣ በላና ዶፍ እንዴት ሊወጣው ይችላል ሲሉ ይጠይቃሉ።
ይሁንና የጦር ቁስለኛው የኢራን አገዛዝ እንዲህ አይነት የህልውና ልምሻ ውስጥ እስኪገባ ድረስ ወራት መጠበቅ ያስፈልጋል። ግን ዶናልድ ትራምፕስ ቢሆኑ ወራት አላቸው ወይ ነው ጥያቄው። በሕዝብ አስተያየት ተቀባይነታቸው ታሪካዊ መፈጥፈጥ እየደረሰባቸው ያለው ዶናልድ ትራምፕ አስተዳደር እናት ፓርቲው ሪፐብሊካን በመጪው ኅዳር ወር የመካከለኛው ዘመን ምርጫ የኮንግረስ አብላጫ ወንበሮቹን የመነጠቅና በሕግ መወሰኛው ምክር ቤት ያለውን ብልጫ እንደነበረ የማቆየት የዳገት ሩጫ ይጠብቀዋል። ኢራን ሆርሙዝ ሰርጥን ሸጉራ መያዟ በአሜሪካ ምርጫ ውስጥ ቀጥተኛ ድምፅ ሰጪ የመሆን ዜግነት አጎናጽፏታል ይላሉ። እንደ ትራምፕ ከበባና ዕቀባ ሁሉም ኢራንም ሆርሙዝ ሰርጥን ገድግዳና ከርችማ ከቆየች የሕይወት የሁል ጊዜ አሸናፊው ዶናልድ ትራምፕ በኢራን ጦርነት ተሸናፊ የሚለውን ቅስም ሰባሪም ውርስ ይዘው መውረዳቸው አይቀርም ይላሉ። ዳንኤል፣ የሚገርም ነው። የአንድ በርሜል ድፍድፍ ነዳጅ ዘይት ዋጋ እስከ $124 አሻቅቧል ማለት በጣም ይዘገንን ነው። ዓለም ኢራን ወደ ድርድር መድረኩ እስከምትቀርብ ድረስ አሜሪካ እስከ መቼ ድረስ ነው ታግሳ መቆየት የምትችለው የሚለውን ብትነግረን። ልክ ነው። ጥያቄው ከምላሹ ጊዜ ውስጥ ነው። አሁን ጦርነቱ የጊዜ ጉዳይ ሆኗል። አንዱ የሌላውን ስስ ብልት ይዘዋል። ዶናልድ ትራምፕ በኢራን ላይ የጣሉት ከበባና ዕቀባ፣ ኢራን ደግሞ የሆርሙዝ ሰርጥን ዘግታ መያዟ አንዱ በሌላው ላይ ከባድ ጉዳት ለማድረስ የሚያስችል ነው። ሁለቱም ግን ይህንን ከባድ ጉዳት ተቋቁመው መቆየት የሚችሉበት ሁኔታ በጣም አጭር ነው። ዶናልድ ትራምፕ የወታደራዊ እርምጃውን ከመቀጠል ይልቅ በተሻለ ብዙም አደጋ የሌለውና የተሻለ ውጤታማ ነው ብለው ያመኑበት ይሄ ከበባና ዕቀባው እንደነበር ገልጸው ነበረ ትናንትና። አሁን አክሲዮስ የሚነግረን ደግሞ የተለየ ነገር ይሄ ዕቀባ እንዳለ ሆኖ በዚህ ላይ ደግሞ ለአጭር ጊዜ የሚቆይ ነገር ግን ክብደቱ እምቀቱ ከበፊቱ የባሰ እና ሌሎች መሰረተ ልማቶችን እስካሁን የጦርነት ኢላማ ያልተደረጉትንም የሚጨምር ድብደባ የማድረግ ወታደራዊ ዕቅድም ነው የቀረበው። አሁን በከበባና ዕቀባው ላይ እንደገና መሰረተ ልማትን ያጠቃለለ ወታደራዊ ድብደባ ዶናልድ ትራምፕ በአማራጭነት እያቀረበላቸው ነው የሚል ነው። ስለዚህ ይሄ መሆኑ በአሜሪካ አስተዳደር በኩል ኢራን መከራውን ተቋቁማ የመቀጠል ጊዜዋን ለማሳጠርና ያላት አማራጭ ፈጥናና እንደሚጠበቀው በዚህ በኒውክሌር ጉዳዩ ላይ እርም የሚያስብላት ስምምነት እንድትፈርም ለማስገደድ ነው። ሆርሙዝ ሰርጥን የሚያስከፍት ኒውክሌር ማንኛውንም የኒውክሌር ፕሮግራሟን እስከዛሬ በ47 ዓመታት የስልጣን ቆይታው አገዛዙ ያበለጸገውን ዩራኒየም የማስረከብ ግዴታ ውስጥ አሜን ብሎ እንዲቀበል ለማስገደድ ነው። ዓለም ኢራን አሁን ሀገሪቷ ካለችበት የኢኮኖሚ ቀውስ አንጻር ቶሎ ወደ ድርድሩ መግባቱ የተሻለ አማራጭ አድርጋ እየወሰደችው ነው ወይ? ቶሎ ወደ ድርድሩ መግባቱማ አማራጭ አልሆናትም። እሱ ላይ አሜሪካ ወደ ጦርነት የገባችበት ምክንያት የኒውክሌር ፕሮግራሟን በሙሉ እንድትሰርዝ በመጠየቅ ነው እና ከዚህ ከጦርነቱም በኋላ የአሜሪካ ጥያቄ ራሱ ጦርነቱ ይሄንን ለማጽናት ነው። እሱን እሺ ማትይ ከሆነ እንዳገዛዝ ትወድቃላችሁ ነው። እሺም እምቢም ለማለት መብቱና ፈቃዱም የማይኖራችሁ ራሳችሁ እንዳገዛዝ ትጠፋላችሁ ተብሎ የተከፈተ ጦርነት ነው። አሁን እኮ ተርፈው ነው። ስለዚህ አሁን ተርፈውም ቢሆን ደግሞ በዚህ ቆሳስላችኋል። እንደገና ድብደባውን እቀጥላለሁ፣
በዚህ በኩል ደግሞ የኢኮኖሚያችሁን ደም በየቀኑ አፈሰዋለሁ። ይሄ ተደምሮ ወይ ወደማይቀረው የስልጣን መፈራረስ ውስጥ ትገባላችሁ፣ አለበለዚያ ደግሞ ከዛሬ ይልቅ ነገ የበለጠ ጉዳተኛና ምንም የመደራደር እድል የሌላችሁ ሆናችሁ ሁሉን ነገር አሜን ብላችሁ እንድትቀበሉ አደርጋችኋለሁ የሚል ነው በአሜሪካ በኩል ያለው። እነሱ ደግሞ የሚሉት የሆርሙዝ ሰርጥን ዘግተው በመያዝ ይኸው አሁን እንደምታየው የነዳጅ ዋጋ $124 በበርሜል አሻቅቧል። ማለት እንግዲህ ይሄ ወደ ደግነቱ በየቶሎ ፍላክቹዌት የሚያደርግ የሚቀያየር ነው እንጂ ዞሮ ደግሞ ቢቀያየርም በአጠቃላይ በከፍተኛ ዋጋ ደረጃ ነው እየቀጠለ ያለው የነዳጅ ዋጋ። በተለይ ካለፉት 17 ቀናት ወዲህ ምንም በመጨመር ላይ ነው ያለው። ስለዚህ ይሄ ሁኔታ ከቀጠለ በታዳጊ ሀገሮች ጋር ረሃብ ሁሉ የማስከተል እድል አለው ነው የሚለው። እንደ IMF እንዳስቀመጠው ከሆነ ደግሞ ምን ያህል ይቆያል ነው። ከአሁን በኋላ ሌላ 1 ወር 2 ወር የሚቆይ ከሆነ በአጠቃላይ በዓለም ላይ ያሉ ኢኮኖሚዎች በሙሉ ይህን ያህል ፐርሰንት ኢኮኖሚያችን በዚህ ደረጃ ያድጋል ምናምን ብለው ያሉት ፕሮግራም ነው መከለስ አለባቸው ነው የሚለው እና ከዚህ ሴፍ የሚሆን የትኛውም የዓለም ኢኮኖሚ እንደሌለ ነው። ዓለም አቀፋዊ የኢኮኖሚ ቀውስ ውስጥ እንደምንገባ ነው የሚናገረው። ስለዚህ የሁለቱም ጦርነት በዚህ አስፈሪ ትዕይንት መካከል የሚደረግ ነው። ስለዚህ አሁን ኢራኖች እዚህ ውስጥ የሚፈልጉት ይሄን ሊያደርግ የቻለው ዓለምን በዚህ ደረጃ እንዲህ አይነት አደገኛ ግለት ውስጥ እየከተተ ያለው የሆርሙዝ ሰርጥ መዝጋት ነው። ስለዚህ የሆርሙዝ ሰርጥ ከዚህ በፊት የምዳቀረው በኛ ፕሮግራም ለካስ የዶናልድ ትራምፕ ሊያስጥሏት ከሚሞክሩት የኒውክሌር ፕሮግራም ባልተናነሰ ራሱን የቻለ ጂኦግራፊያዊ ኒውክሌር ቦምብ ሆኖ ነው ያገኘችው ኢራን። ሁለቱንም በአንዴ ማጣት ነው ያልፈለገችው። ስለዚህ ድርድሩ ይሄን አጥብቃ የምትይዝበት ሁኔታ ይሄንን የመጨረሻ ሁኔታ ራሱ አሜሪካ መጋፈጥ ስለማትፈልግ የድርድር ጠረጴዛው ላይ በእኩልነትና በአቻነት ሰጥቶ በመቀበል የሚጠቃለል ድርድር እንዲሆን ነው ብላ ታስባለች ይላል። ያም ምንድነው የኒውክሌር ፕሮግራሟ ለምሳሌ ቢያንስ ባለፈው እንደሰማነው ለ5 ዓመታት ምንም አይነት የኒውክሌር እንቅስቃሴ ላለማድረግ ተስማምታለች። በደብ አይነት ዩራኒየም ላለማበልጸግም ማለት ነው። ነገር ግን ያ አጠቃላይ የኒውክሌር ተቋሞቿን አለማንሰራራትን አያጠቃል አናውቅም። ምክንያቱም በአመታቱ ስትስማማ ከዛ የገደብ ዓመት በኋላ መቀጠል ትችላለህ ማለት ነው የሚኖረው አንደርስታንዲንግ። ስለዚህ እንደ ተቋም ማፈራረስ የለባቸው ወይም የፈራረሰውን መልሶ የመጠገን እንቅስቃሴ ማድረግን አይከለክላቸውም። ስለዚህ አሁን እዚህ ላይ ያላቸው ስምምነት በውልና በተጨባጭ አይታወቅም። እንደገና ደግሞ ትልቁ 11 አቶሚክ ቦምብ ሊያሰራቸው የሚችለው 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ከእጃቸው መውጣቱ የግድ ነው። ያ የ47 ዓመታት የስልጣን የህልውናቸው ውጤት ነው። ብዙ ማዕቀብ፣ ብዙ ፖለቲካዊ መገለል፣ አልፎ አልፎ ደግሞ አሁን በተለይ ከቅርብ ጊዜ ወዲህ እንዳየነው ወታደራዊ ድብደባን ያካተተ በላ እየተቀበሉ ያሉበት ዋነኛው ምክንያት እሱ ነው። ስለዚህ አሁን ይሄንን እንዳለ አሳልፈው እንዲሰጡ ነው እየተጠየቁ ያሉት። እነሱ ደግሞ ይሄንን ያው እነሱ የሚሰጡት አማራጭ አለ። በራሳችን እጅ ሆኖ እንበርዘዋለን፣ እንከልሰዋለን እንጂ አሳልፈን አንሰጥም በሚለው አቋማቸው እንደጸኑ ነው ያሉት። ዶናልድ ትራምፕ ደግሞ በሆነ ከነሱ እጅ መውጣት አለበት ብለው ነው የሚያምኑት። አሁን እነዚህን ሁኔታዎች እሺ ብለው እንዲቀበሉ ለማድረግ ነው አሜሪካ። ቢያንስ አሁን ኢራኖች የሚፈልጉት በዚህ ኒውክሌር ፕሮግራማቸው ላይ እንኳ የግድ መጨረሻ ላይ በእሽታ መደምደም ቢኖርበት ሆርሙዝ ሰርጥን ግን ሌላኛውን ኒውክሌር ማጣት አይፈልጉም። ስለዚህ ሆርሙዝ ሰርጥ ላይ የነሱ ሉዓላዊ
በእነሱ ሉዓላዊነት ስር እንዳለ መተላለፊያ እንዲቆጠር እና ነገር ግን እንደ ክፍት ሆኖ መደበኛ ክፍት ሆኖ አገልግሎቱን እንዲቀጥል ኢራን ትፈልጋለች። ገንዘብ እያስከፈለችበት እንደገና ደግሞ ከእሷ ጋር ሆድና ጀርባ የሆኑ ሀገሮች መርከቦች እንዳይተላለፍ እገዳ መጣል በምትችልበት በአጠቃላይ በእሷ ሉዓላዊነት ስር የሚሆን መሆኑን አሜሪካ እንድትቀበል ትፈልጋለች። እነዚህ ሁለቱ ደግሞ ለአሜሪካ ቀይ መስመሮች ናቸው። እንደውም ሌላ የኒውክሌር አጀንዳ ነው የሆርሙዝ ሰርጥ መከፈትና እንደ በፊቱ በዓለም አቀፍ መተላለፊያነቱና የኢራን የኒውክሌር ፕሮግራም ሙሉ በሙሉ መታጠፍ የአሜሪካ ቀዳሚ ጥያቄዎች ናቸው። ለዚህ ነው አሁን መፍቻ የታጣለት። እነዚህ ሁለቱ ላይ ኢራን አሜን ብላ እንድትቀበል ነው አሜሪካ ብትፈልገው። ኢራን ይሄንን ብትል አሜሪካ ኢራን እነዚህን ሁለት ዋና ጉዳዮች እሺ ብላ ውል ብትቀበል ወይም ብትፈርም ጦርነቱ አውቶማቲካሊ ይቆማል። ኢራን ከዚህ በኋላ ምንም አይነት ጦርነት እንደማይደረግብኝ ዋስትና ይሰጠኝ የሚለውንም አቋሟን ማራመድ የምትችልበት ሁኔታ ሊኖር ይችላል። ምንም እንኳ ስቲል የተጋትሮ ተራዳ የሚባለው ሺዓዊ የትጥቅ ትስስሯና ሚሳኤል ኬፓቢሊቲዋ የሚሳኤል ርቀቱና የምርት ክምችቱ መጠን እነዚህም በዋነኛነት ከኒውክሌሩ ጋር ተያይዘው በአሜሪካ በኩል የሚቀርቡ ፍጹማዊ መፍትሄ የሚፈለግባቸው ጉዳዮች ናቸው። እነዛ ሁለቱ ቢቀሩም ቢያንስ ኢራን በማዕቀብ ከተያዘባት ከ100 እስከ 120 ቢሊዮን ዶላር የሚሆን ገንዘብ ውስጥ 20 ቢሊዮን ዶላሩን ያክል ታገኛለች። እንደገና ደግሞ አንደኛ ጦርነት ይቆማል። ጦርነቱ ቆመ ማለት ለኢራን ትልቅ ነገር ነው። ሁለተኛ ማዕቀቡ አይነሳላትም። ማዕቀቡ እንዲነሳ ሌላ ድርድር ያስፈልጋቸዋል። ቀደም ያልኩ የተጋትሮ ተራዳውና የሚሳኤሉ ጉዳይ ስለሚኖር ማለት ነው። ይሁንና ግን አሁን ባለው ደረጃ ዓለም ባለበት የጥረት ኢኮኖሚ ውስጥ ኢራን አሁን በምትሸጠው መልኩ ግን ነዳጇን እስከተወሰነ ጊዜ በየጊዜው በሚታደስ ሁኔታ ልትቀጥል የምትችልበት እድል አለ። ራሳቸው ዶናልድ ትራምፕ ባቀረቡት በየቀኑ 500 ሚሊዮን ዶላር ልታገኝ የምትችልበት እድል ይኖራታል። ያልኩ 20 ቢሊዮን ዶላር በማዕቀብ ከታሰሩ ገንዘቦቿ ውስጥ ይለቀቅላታል እና ጦርነቱ ራሱ ይቆማል እና እነዚህ ሁኔታዎች ደግሞ ለኢራን የሚሰጣት ታላቅ እፎይታ ይኖራል። ነገር ግን ስትራቴጂክ የሆነ ወደፊት በእሷ ላይ ምንም አይነት ጦርነት እንደማይከፈት ዋስትና የማግኘቱና ያንን ዋስትና የግድ ማድረጊያ ቁልፏ ደግሞ ሆርሙዝ ሰርጥ ነው። ስለዚህ ሆርሙዝ ሰርጥ ላይ ከጦርነቱ በኋላ በጦርነቱ ውስጥ ያወቀችውን ዲስካቨር ያደረገችውን ኒውክሌር ቦምብ አሜሪካ እንድታውቅላት። ለምሳሌ ኒውክሌር ቦምብ ያላቸው ሀገሮች አሉ፣ በኒውክሌር አገርነት የታወቁ። ለምሳሌ እነ ህንድ እነ ፓኪስታን የዚህ እውቅና አላቸው፣ ኒውክሌር አገሮች ናቸው። ስለዚህ ልክ እንደነሱ ሁሉ የኢራን ሆርሙዝ የሚባለው ኒውክሌሯን አሜሪካ እውቅና እንድሰጠው እና ጦርነቱ በዛ መንገድ እንዲቆም ፕሮባብሊ ኢራኖች የኒውክሌር ፕሮግራማቸውን ኮምፕሊትሊ አሜሪካ እንደምትፈልገው ሊያጥፉ እና ሊስማሙ የሚችሉበት ሁኔታ በጣም ቀላል ሆኖ ነው የሚታየው። ስለዚህ ከሁለት አንዱ ላይ ያላቸውን በድርድር ላይ ማግኘት ይፈልጋሉ ኢራኖች። ይህንን ደግሞ የዶናልድ ትራምፕ አስተዳደር ሊቀበለው የማይችለው ቀይ መስመር ነው እና እንደዚህ አይነት ሁኔታ ነው ያለው። ዳንኤል ዓለም ኢራን ወደ ድርድር መድረኩ እስክትቀርብ ድረስ አሜሪካ የሆርሙዝ ሰርጥን ዘግታ ስትቆይ በሰርጡ መዘጋት ምክንያት ከኢራንም ባለፈ ዓለም አቀፋዊ ተቃውሞ አሜሪካ ላይ የሚያመጣባት አይሆንም ወይ? ኦፍኮርስ ያጋጥማታል። አሁን ብዙ ሀገሮች ይህን ጦርነት
ብዙ ሀገሮች አሁን በዚህ ጦርነት መጀመር እኮ አገራት እኮ ጦርነት ገብተዋል። አሁን የውጊያ ውስጥ እኮ ነው ያለው ቀሪው ዓለም። ባይዋጋም እሱ የውጊያ ሰለባ እየሆነ ነው አይደል? የነዳጅ ዋጋ በዚህ ደረጃ ሲጨምር፣ ነዳጅ ጨመረ ማለት የትራንስፖርት ዋጋ ጨመረ ማለት ነው። በተለይ ይሄ ትልልቁ ምንድን ነው የሚባለው እነዚህ ከባድ መኪናዎች ጠቅላላ የትራንስፖርት እንቅስቃሴ ሁሉ ዋጋው ጨመረ ማለት ነው። የእሱ ዋጋ እየጨመረ በሄደ ቁጥር ማንኛውም ሸቀጥ ላይ ያለው ዋጋ እየጨመረ ይሄዳል ማለት ነው። ስለዚህ በጣም የጥረት ኢኮኖሚ በሚያሰቃያቸው ሀገሮች ላይ ደግሞ በደንብ አራበቅሎ ቃጭል ተጨምሮ ማለት ነው ይሄ። ስለዚህ በዚህ ጦርነት ውስጥ ተሳታፊ ያልሆነ ሀገር እምብዛም ነው አሁን። ምክንያቱም ተጎጂ ከሆነ አንድ ሀገር እሱ ምንም ባላደረገው ሁኔታ አሁን ይህን አብረተናል እኮ በዚህ ሰርጥ በኩል መተላለፍ የነበረበት በየቀኑ 20 ሚሊዮን በርሜል ነዳጅና የተፈጥሮ ጋዝ መተላለፍ አለበት። ይህንን ለማስተላለፍ በየቀኑ 130 መርከቦች ያልፉ ነበር ይላል። አሁን 4 እና 5 መርከቦች እኮ ያልፉ በቀን። ቤዚካሊ ዝግ ነው። ወይም ደግሞ ዓለም ከሚያስፈልገው 8 ሚሊዮን ሊትር ነዳጅና የተፈጥሮ ጋዝ እጥረት አለ ዓለም ለቀን ፍጆታው ከሚያስፈልገው ውስጥ ማለት ነው። እና ይሄ ሁኔታ ነው ያለው። ስለዚህ በዶናልድ ትራምፕ አስተዳደር ላይ ጫና አለ። ብዙ ሀገሮች ይሄ ጦርነት ቢቆምና የሆርሙዝ ሰርጥ እንደነበር የሚመለስበትን መንገድ ነው የሚፈልጉት። ነገር ግን እንደነበር ማን ይመልሰው? አሁን እኮ ጉዳዩ የሆነው ድመቶቹን ለማዳን አይጡ ሲመጣ የሚያጋልጥ አንገቱ ላይ ቃጭል ማድረግ ነው ብለው ከተስማሙ በኋላ ጥያቄው ያንን ቃጭል የድመቱ አንገት ላይ ማን ያስገባ የሚለው ጥያቄ ፉርሽ እንዳደረገ ሁሉ የሆርሙዝን ሰርጥ ማን ያስለቅቀው? አሁን እንግዲህ በሰማነው ዜና ላይ የአሜሪካ ማዕከላዊ ዕዝ ያቀረበው እቅድ እነዛን ድብደባዎች ማድረግና ራሱ የሆርሙዝ ሰርጥን የአሜሪካ ጦር ሙሉ በሙሉ መቆጣጠር፣ ወታደር በማውረድ ማለት በቦታ በማስያዝ ማለት ነው። በዚህ መንገድ መተላለፊያውን ተቆጣጥሮ የኢራን ላይ የባህር ከበባው እንዳለ ይሆናል። ሆርሙዝ ሰርጥ ላይ ያላትን ቁጥጥር በውጊያ አሳጥቶ ሆርሙዝ ሰርጥን ተቆጣጥሮ የመርከቦች እንቅስቃሴ ነፃ በማድረግ ሁኔታውን የመቀየር እቅድም ነው የቀረበው። ይሄ ኢራንን የሚቻል ከሆነ አሜሪካ ካደረገችው ወታደር ለማሰለፍ ቁርጠኛነቱ ኖሯት ይህንን ካደረገችው ምናልባት የተሳካ ሊሆን ይችላል። ምክንያቱም ኢራን ላይ የሚደርሰው ጫና እንደሰማውም ወደ እሷ የሚገባ የሚወጣም ነገር አይኖርም። በዚህ በኩል ደግሞ አሜሪካ ላይም ሆነ በቀሪው ዓለም ላይ የምታሳድረው የኢኮኖሚ ጫና አይኖርም። በዚህም የተነሳ የዓለም የነዳጅ ዋጋ ይቀንሳል፣ ይወርዳል። ዶናልድ ትራምፕም የፖለቲካ ኪሳራቸው እየቀነሰ ይመጣል ውጥረቱ። ኢራን ብቻ በተጽዕኖ ውስጥ ቆያለች ማለት ነው። ይሄን ማድረግ ከቻለች አሜሪካ ፕሮባብሊ ለኢራኖች የመጨረሻው ሰዓት ደረሰ ማለት ይሆናል። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን።